በሪል ስቴት ፊልድ ላይ ድርጅቱ 15 ዓመት ሆኖታል። እስካሁን ደግሞ 7 ፕሮጀክቶችን ሰርቷል። አሁን ላይ ደግሞ 7ኛ ፕሮጀክቱን በሴሚሲ አካባቢ ለሽያጭ ክፍት አድርጓል። ለሽያጭ ክፍት ያደረጉትን አፓርትመንት ቤቶች ዋጋቸውን ያረፉበትን ካሬ እንዲሁም ደግሞ ያከፋፈል ሂደቱን ወደ እናንተ እያደረስኩኝ ቆይታ አደርጋለሁ። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁን ቆዩ። ሰላም እንዴት ነህ? ሰላም እንኳን ደህና ቆየህ። አመሰግናለሁ። እንዴት ናችሁ? ግሎሪ እንግዲህ እንደ ስራው እንደውም አይታወቅም እንጂ ወደ 7 ፕሮጀክት ያስረከበ ድርጅት ነው። እስካሁን የሰራው ስራ ብዙ ነው እና አንድም ለሱ ሁለት ደግሞ አዲስ ሳይታችሁን ሴሚሲ አካባቢ ክፍት ማድረጋችሁን ለሽያጭ ሰምቼ ነው እናንተ ብቅ ያልኩት። ሳይቱ የት አካባቢ ነው? ምን አይነት የመኖሪያ ቤት አማራጭ አሉት? ግሎሪስ ማን ነው የሚለውን ለማድረስ ነው ለተመልካቾች ወደ እናንተ የመጣሁት። ራስን ከማስታወቅ ጀምርልኝ። መልካም። እኔ ዮሴፍ ፋንቱ እባላለሁ። የግሎሪ ሪል ስቴት ሴልስ ሱፐርቫይዘር ነኝ። ግሎሪ ካሳንቺስ አካባቢ በጣም የሚታወቅ ድርጅት ነው። ምክንያቱም ግሎሪ ህንፃን ብዙ ሰው ያውቀዋል። ቀደምት ካሳንቺስን ሰው ሲያነሳ ግሎሪ ህንፃን በዋናነት እንደ ምልክት ነው የሚጠቀመው። አሁን በዋናነት ደግሞ ስራችንም ያው ሪል ስቴት ላይም አለን። ፕላስ ደግሞ ህንፃዎችንም እየገነባንም እያከራየንም እንሰራለን። አጠቃላይ ድርጅታችን የ30 ዓመት ቢዝነስ ሂስትሪ ነው ያለው። በስሩ ወደ 7 የሚሆኑ ሲስተር ካምፓኒዎች አሉት። የኮንስትራክሽን ካምፓኒ ያለው፣ ኢምፖርት ኤክስፖርት ላይ የሚሰራ፣ ኤዱኬሽን ላይ፣ ሶፍትዌር ላይ የሚሰራ ድርጅት ስላለው ዘርፈ ብዙ ነው ግሎሪ ሪል ስቴት እና 7ኛ ፕሮጀክት ላይ ደርሷል። በዋናነት ደግሞ እኔና አንቺ ደግሞ የተገናኘንበት ፕሮጀክታችን 7ኛው ሳይታችን ነው። እሱም ደግሞ የሚገኘው ሴሚሲ ሲቪል ሰርቪስ ከጊብሰን ትምህርት ቤት አጠገብ ነው የሚገኘው። ባለግቢ አፓርትመንት ነው እየሰራን ያለው። መልካም። እንግዲህ ሴሚሲ በግሌ በጣም ወደው ሰፈር ነው። ለማያውቁት ሰፈሩ ምን ያህል ለመኖሪያ ምቹ ነው። አንድ ሰው ደግሞ መኖሪያ ቤት ብሎ ሲገዛ በአካባቢው ላይ አስፈላጊ የሚባሉት ነገሮች ተሟልተዋል የሚለው እስቲ እሱን አያይዘህ ንገረኝ። መልካም። እኛም እስካሁን በሰራነው ኤክስፔሪየንሳችን ሰዎች ቢኖሩበት ምን አይነት አድቫንቴጆችን ያገኛሉ ብለን ስለሆነ ቦታ የምንመርጠው አያት ላይ የሚያስረከብነው ፕሮጀክት አለን፣ 22 ላይ የሚያስረከብነው ፕሮጀክቶቻችን እነዚህ ሰዎች ቢኖሩባቸው ከጸጥታ አኳያ፣ ከጤና አኳያ፣ ከሾፒንግ ለኑሮ የሚያስፈልጉትን ነገሮች በቅርብ ርቀት ማግኘት ይችላሉ የሚለውን ስለሆነ በዋናነት እንደ መስፈርት የምናስቀምጠው። ሴሚሲም ጋር ሲኬድ ጊብሰን ትምህርት ቤት ነው ካጠገቡ ያለው። ልጆች እዛ አካባቢ እኛ ቢልዲንግ ላይ የሚኖሩ ሰዎች በትንሹ አካባቢያቸው ላይ 7 ትምህርት ቤቶች አሉ። ኢንተርናሽናል ትምህርት ቤቶች አሉ። በጣም ታዋቂ ሱፐር ማርኬቶች አሉ። ኢንተርቴንመንት የሚያስፈልጋቸው ከሆነ ጋስት ሞል ከኛ ሳይት በጣም በቅርብ ርቀት ነው ያለው። የሴንቸሪ ሞል አሉ። እነዚህ ለነዋሪዎቹ በጣም ፋሲሊቲ የሚሰጡ ናቸው። በጤና አኳያ እንኳን ብናየው ሴሚሲ እዛ አካባቢ ነው ያሉት። ጌዙን ካርዲያክ ሴንተር ካጠገባችን ነው የሚገኘው። ብዙ የሕክምና የሚሰጡ ተቋማቶችም ስላሉ እነዚህ ለመኖር ቤዚክ ናቸው ብለን ስለምናስብ መንገዱም እንደምታዩ በጣም ብዙ ማስተፈሻ መንገዶች አሉበት እና ነዋሪዎች እዛ አካባቢ ቢኖሩ ብዙ አድቫንቴጆችን ያገኛሉ ብለን ስለምናስብ ነው ቦታውን የመረጥነው። መልካም። ህንፃው ላይ እስቲ ምን አሚኒቲዎችን ማግኘት ይችላሉ? በተለይ እነዚህ ዋና የምንላቸው እንደ ሊፍት፣ የከርሰ ምድር ውሃ እና እነዚህ ዋና የሚባሉት ሲኖር አንድ ነዋሪ ኑሮ ምቹ የሚያደርግለት ነገር ምን አሟልቷል? መልካም። እስካሁን ከሰራናቸው ፕሮጀክቶቻችን ይሄኛው በሳይዝም ከፍ ያለ ነው። ፕላስ ደግሞ አሚኒቲዎችም ብዙ ነገሮችን አመቻችተንለታል። ያው ድርጅታችን በጊዜ ሂደት ከፍ እያለ ሲመጣ ዲዛይኑንም እያሻሻለ ፕሮጀክቶቹንም እያሰፋን የመጣው። አሁን ደግሞ የኛውን ፕሮጀክታችንን ይዘን ስንመጣ ባለግቢ አፓርትመንት ነው እየሰራን ያለ ነው። ሚኒ ኮምፓውንድ ነው። አንድ ሲንግል አፓርትመንት ሆኖ ህንፃው ቲዩንስ ህንፃ ነው። ሰዎች ወደ ህንፃው ሲገቡ 2 የተለያየ አክሰሲቢሊቲ ነው የሚያገኛቸው። ህንፃው ላይ 4 ሊፍቶች አሉት፣ 2 ደረጃዎች አሉት፣ 4 ቤዝመንት አለው። ወደ 6500 ካሬ ሜትር የሚሆን ካር ፓርኪንግ ስፔስ አለን ማለት ነው። ስለዚህ ነዋሪዎች የፓርኪንግ ስፔስ አይኖርባቸውም። 4 ፍሎር ፓርኪንግ ስፔስ አዘጋጅተናል። የከርሰ ምድር ውሃ አለው። ፕላስ ደግሞ ከ54 ካሬ ጀምሮ ነው ቤቶቻችንን ያዘጋጀ ነው። ባለግቢ አፓርትመንት ነው ስልሽ እዛው ላይ ለነዋሪዎች ፋሲሊቲዎችንም አዘጋጅተናል። ልጆች መጫወቻ ቦታ ቢፈልጉ እዛው ላይ መጫወቻ ስፔሶች አሉት። የእግር ኳስ መጫወቻ ሜዳዎች አሉት። ቴራስ ላይ መሩጫ ትራኮች አሉት። ጂምናዚየም አለው።
ልጆቻቸውን ደግሞ ማቆየት ቢፈልጉ ነዋሪዎች የልጆች ማቆያ ስፍራዎችን እዛው ላይ ያገኛሉ። ሱፐርማርኬት ቢፈልጉ ሱፐርማርኬቶችን ያገኛሉ። ሁሉንም አሟልተን አዘጋጅተን ነው አሁን እየገነባን ያለ ነው። ፕሮጀክቱም በጥሩ ሁኔታ እየሰራ ነው። አሁን ህንፃው ከስንተኛ ጀምሮ ነው መኖሪያ ቤቶች ያሉት? ከባለስንት መኝታስ ጀምሮ ነው አማራጭ ያለው? የካሬም አማራጭ ካላቸው አያይዘን ንገረኝ። መልካም። አሁን እየሰራን ያለ ነው ፉሊ ሬዚደንሻል አፓርትመንት ነው። ግን ምንድነው ግራውንድ ላይ ለነዋሪዎች የሚሰጡ ፋሲሊቲዎች ቅድም የነገርኩሽ ሱፐርማርኬቶችን፣ ጂምናዚየሞችን መስጠት የሚችሉ የተወሰኑ ሾፖች አሉት። ቤቶቹ ግን የሚጀምረው ከአንደኛ ጀምሮ G+22 ነው ወደ ላይ። ስለዚህ ነዋሪ ብቻ ነው የሚኖረው ማለት ነው። ኮሜርሻል ስለማይኖረው የጸጥታ ችግር፣ እነዚህ ከኮሜርሻል ጋር ተያይዞ ሊነሱ የሚችሉ ኢሹዎችን እኛ ፕሮጀክት ላይ አያገኙም። ደህንነታቸው በደንብ ነው የሚጠበቀው ማለት ነው። ከባለስንት ጀምሮስ ነው ያለው? ከባለስንት መኝታ አማራጭ? መልካም። እኛው ዲዛይን ስንሰራ የህዝቡንም ከፈንክሽናሊቲ አንጻር ስለምናይ፣ ለምሳሌ አሁን ብዙ ፋሚሊ ኖሮት ባለ 2 መኝታ ቤት የሚፈልግ ሰው ሊኖር ይችላል። ትንሽ ፋሚሊ ኖሮት ጠበብ ያለ ባለ 1 ሁሉንም ያማከለ ነው ብለን ስለምናስብ ባለ 1ም ባለ 2ም ባለ 3ንም አዘጋጅተናል። እነዚህ ስንከፋፍላቸው ባለ 1ዱ 3 አማራጮች አሉት፣ የካሬ አማራጮች አሉት። ባለ 2ም 4 አማራጮች አሉት። ባለ 3ም እንደዛው 4 አማራጮች አሉት። ስለዚህ ጠባብ ባለ 2 መኝታ ቤት የሚፈልግ ሰው ካሬው አነስ ያለ 81 ካሬን ያገኛል። 119 የካሬ አማራጮች አሉ። ባለ 1 ደግሞ ሲሆን 54 ካሬ፣ 67 ካሬ፣ 81 ካሬ ባለ 1 መኝታ ቤቶች አሉ። ባለ 2 ደግሞ ከ81 ጀምሮ 119፣ 124 እያለ እስከ 136 ድረስ ይሄዳል። ባለ 3 ደግሞ ከ129 ካሬ ጀምሮ 129 እስከ 169 ድረስ ይቻላል ባለ 3 መኝታ ቤት። ስለዚህ ሊመጡ እኛ ጋር ምንም የሚቸገሩት ነገር አይኖርም። በደንብ አማራጮች አሉ። ህንፃው ላይ ምን ያህል ፕሮግረስ አድርጓል እና ደግሞ ከዚህ በኋላስ ምን ያህል ጊዜ ይፈጅበታል ለደንበኞች ለመረከብ? መልካም። እንደነገርኩሽ ኮንስትራክሽን ላይ የራሳችን ኮንስትራክሽን ካምፓኒ ነው። ግሎሪ ፕሮጀክት ሲሰራ በዋናነት ፎከስ የሚያደርገው መሸጥ ብቻ ነው። በራሱ ስም ተመዝገው የሚገኙ ለሚሰራቸው ፕሮጀክቶች ዋስትና መስጠት የሚችል ድርጅት ነው። አጠቃላይ 7 ፕሮጀክቶች ላይ ደርሰናል ስንልሽ ከነዛ መሀል 3 ፕሮጀክቶች በራሳችን ስም ተመዝገው የሚገኙ ፕሮጀክቶች ናቸው። ለምንሰራቸው ፕሮጀክቶች ደግሞ ቋሚ ኢንካም ጀነሬት የምናደርግባቸው ፕሮጀክቶች ናቸው። ወደ ወዳጅነት ፓርክ ጋር ኦሊታወር ምናልባት ሰዎች የሚያውቁት ከሆነ ኦሊታወር 100% አጠናቀን አሁን ላይ የኪራይ አገልግሎት መስጠት የሚችል ያለበት ሌቭል ላይ ደርሷል። አሁን ደግሞ እኛ ያለንበት ደግሞ ዋናው ሄደፍሳችን ደግሞ ያለው ካሳንቺስ ግሎሪ ቢልዲንግ የመጀመሪያው ፕሮጀክታችን ነው። እዚህ ፕሮጀክት ላይ በትንሹ ከ120 በላይ ሱቆች አሉ። እነዚህ በየወሩ የምናገኝባቸው ቋሚ የሆኑ ኢንካሞች አሉ። ስለዚህ አሁን ላለንበት ፕሮጀክታችን ደግሞ ሰስቴኔብል የሆነ ኢንካም ስለሚኖረን ፕሮግረሳችን ጥሩ ላይ ነው ያለው። 4 ቤዝመንት ነው ያለው ብዬሻለሁ። ቢልዲንጉ አሁን 9ኛ ላይ ደርሷል። ኦልሞስት ወደ 10ኛ ላይ ደርሷል። G+22 ነው ወደ ላይ የምንሰራው። አጠቃላይ 3 ዓመት ፕሮጀክት ነው ዴሊቨር የምናደርገው። በ3 ዓመት ውስጥ ሙሉ በሙሉ ጥንቅቅ አድርገን እናስረክባለን። እስካሁን ኤክስፒሪየንሳችን እንደዛ ነው። 22 ላይ የጨረስነው ሳይት አለን። አያት ላይ በኳሊቲም በዴሊቨርን በማድረግ በጣም ከደንበኞቻችን ጋር ጥሩ ሪሌሽንሽፕ ነው ያለው። ስለዚህ በአካል ሄደን እንየው። ከዛ በተጨማሪ ደግሞ ለተመልካቾችም ደግሞ ዋጋው ምን ያህል ነው፣ የአከፋፈል ሂደት በምን መልኩ ከፍለው ቤቱን የራሳቸው ማድረግ ይችላሉ የሚለውን አያይዘ ታደርስልኛለህ። ወደዛ እንሂድ ይመስለኛል። ወደ ሳይት ሄደን እንግዲህ እንደነገርከኝ 9ኛ ፎቅ ደርሷል። እንደምታዩ ሳይቱም እየተሰራ ነው። ስራ ላይ ናቸው። ፕላስ ደግሞ 2 ፍሎሮችን አሁን ፓርቲሽን ስራ ጀምረናል። የተወሰኑ ቤቶችን ሳምፕል ሃውሶች አሉ። ከተወሰነ ጊዜ በኋላ የፕላስተሪንግ እና የቻክ ስራዎችን እንጀምራለን። አሁን ላይ የብሎክ ወርክ ስራዎችን እየሰራ ነው። እንዴት ነው ኮንስትራክሽን ላይ ስንሰራ ፓራራሊ ነው ሁሉንም እናስኬደው። ብዙ ጊዜ እኛ ሀገር የተለመደው ስትራክቸር ከተሰራ በኋላ ነው የፓርቲሽን ስራ ወይም ደግሞ የብሎክ ወርክ ስራዎች የሚሄዱ። የኛ ኮንስትራክሽን ኤክስፒሪየንሳችን በዚህ አጭር ጊዜ ውስጥ ደግሞ ቶሎ ፕሮጀክቶችን ዴሊቨር እንድናደርግ ያደረገን ነገር ህንፃ ስንሰራ ለምሳሌ አሁን 10ኛ ላይ ነው አሁን ያለው። ወደ 9 ደርሰናል። ኦልሞስት የ10ኛውን የቨርቲካል ኮለን እየሰራን ነው። ግን ጎን ለጎኑ ደግሞ አብረን ፓራራሊ የብሎኬት ስራውን እየሰራን ነው። ስለዚህ አብረን ነው እየሰራን የምንሄደው። ልክ 10ኛ ሲደርስ የብሎኬት ስራው አብሮት ደግሞ የፕላስተሪንግ ስራ ደግሞ በዛው አብሮት ይሄዳል ነው። በአጭር ጊዜ ውስጥ ቶሎ ሰክሰስፉል እንድንሆን ያደረገን
የኮንስትራክሽን ስቴጆችን ፓራራሊ በመስራት ቶሎ ፕሮግረስ እንድናደርግ አድርጎ ነው። ፓርቲሽን ብዙ ጊዜ የሚጀምረው በደንብ ስትራክቸር እስከ መጨረሻ ድረስ ካለቀ በኋላ ነው። ትክክል። እኛ ጋር የሚሆነው እንዴት ነው? አብሮ ነው ሁሉም ስራ የሚሰራው። ከታችም ያሉት ስራዎች እየተጠናቀቁ ስለሆነ የሚሄደው ያ ነገር ሲሆን ቶሎ ፕሮግረስ ለማድረግ ይረዳዋል ሳይቱ ማለት ነው። በጣም ጥሩ። እንዴ ቅድም ስለ አሜኒቲው ስለ ሎኬሽኑ ሁሉንም ነግረኸኛል። አሁን የሚቀረን ያረፉበት ካሬ ምን ያህል ነው፣ ዋጋቸው ስንት ነው እና ያከፋፈል ሂደቱን ነው። ሰው እስቲ ከአነስ ከሚለው ካሬ ከባለ አንድ መኝታው ጀምርና ዋጋው ምን ያህል ነው፣ አጠቃላይ ዋጋው፣ ቅድመ ክፍያውስ ምን ያህል ከፍሎ ቤቱን የራሳቸው ማድረግ ይችላሉ የሚለውን አያይዘን ንገረኝ። መልካም። እንዳየችው ሳይቱን ጥሩ ላይ ነው ያለው። አሚኒቲዎቹ በዚህኛው ሳይት ለነዋሪዎቹ አገልግሎት የሚሰጥ ሌላ ስፔስ አለን በዚህኛው በኩል። ቤቶቹ ደግሞ ከ54 ካሬ ነው የሚጀምሩት። ቅድም እንደነገርኩሽ 54 ካሬ ባለ አንድ መኝታ 67 81 እያለ ባለ አንድ መኝታ ቤቶች ናቸው። ባለ ሁለት ደግሞ 81 ኖርማሊ ለሁለትም አገልግሎት መሆን ይችላል። ባለ አንድም መሆን ይችላል፣ ባለ ሁለትም መሆን ይችላል። 119 እያለ ይሄዳል ማለት ነው ባለ ሁለት መኝታዎች። 129 ካሬ ደግሞ ባለ 3 መኝታ ቤት አለን። 129 154 147 169 ቤቶች አሉ ባለ 3 መኝታ ቤት። ደንበኞች እኛ ጋር ቤት ለመግዛት የሚጠበቅባቸው 10% ነው። 10% ነው ቅድመ ክፍያ የሚጠበቅባቸው። ቀሪውን በ3 ዓመት ውስጥ ነው የሚጨርሱት። ምናልባት ደግሞ ባንክ የሚፈልጉ ከሆነ ደግሞ 50% ባንክ ብድር አመቻችተናል። ለ15 ዓመት ነው 50%ቱን ከፍለው የሚጨርሱት። 50%ቱን በባንክ የሚያርጉ ከሆነ ቀሪውን 50% ደግሞ በ2 ዓመት ጊዜ ውስጥ ነው የሚጨርሱት። ስለዚህ 10% ለአንድ ደንበኛ ከፈለ ማለት ቀሪውን 40%ቱን በ2 ዓመት ጊዜ ውስጥ ይጨርሳል ማለት ነው። በ2 ዓመት በየ5 ወሩ ደግሞ ደንበኛው በሚፈልገው በታይም ቤዝድ ከሆነ በታይም ቤዝድ እናደርግለታለን። በፕሮግረስ ከፈለገ ደግሞ ኮንስትራክሽን ባለው ፕሮግረስ ደግሞ ክፍያውን ይጨርሳል ማለት ነው 50%። ስለዚህ ቤቱን ከተረከበ በኋላ ነው ቀሪውን የባንክ ክፍያ 50%ቱን መክፈል የሚጀምረው። ተደራራቢ ክፍያ አይኖርበትም ማለት ነው። ተደራራቢ ክፍያ አይኖርበትም። ኢኒሻሊ ባንክን ፕሮሰስ ለማድረግ ሚኒመም ሪኳየርመንቱ 50% ስለሆነ 50%ቱን ሲጨርስ ከባንክ ጋር ፕሮሰሱን እንጀምርለታለን ማለት ነው። ባንክ እንደመጀመሪያ የሚጠይቀው 50% መክፈል አለበት ብሎ ስለሆነ የሚያስበው ከዛ በኋላ ያለውን ፕሮሰስ እናስጀምርለታለን ማለት ነው። አንድ ደንበኛ 50% ከደረሰ በኋላ ስለዚህ ከ2 ዓመት በኋላ ማለት ነው ክፍያቸውን ከጨረሱ በኋላ 50% ፕሮሰስ እናደርግላቸዋለን ማለት ነው። በጣም ጥሩ። ስለዚህ ከባለ አንድ መኝታ ጀምሮ 10% ክፍያው ምን ያህል ይሆናል? አጠቃላይስ ክፍያቸው ስንት ነው የቤቶቹ የሚለውን አያይዘን ቀርብ። ባለ አንዱ አሁን 54 ካሬ ነው ትንሹ ያለን። አሁን የእሱን አጠቃላይ ዋጋውን ብናየው ወደ 5 ሚሊዮን አካባቢ ይደርሳል። የእሱ ደግሞ 10%ቱ ቅድመ ክፍያ ደንበኞቻችን የሚጠበቅባቸው ወደ 500 ሺህ አካባቢ ይደርሳል ማለት ነው። ስለዚህ እዚህ ፕሮጀክት ላይ የትኛውም ሰው 500 ሺህ ብር ጀምሮ ቤት ማግኘት ይችላል ማለት ነው። ባለ ሁለት ስለሚፈልጉ ተመልካቾች ባለ ሁለት ደግሞ ለምሳሌ ትንሹ 81 ካሬውን ብናየው የእሱ አጠቃላይ ክፍያ ወደ 7.2 አካባቢ ይደርሳል። 7 ሚሊዮን 200 ሺህ አካባቢ ማለት ነው። ስለዚህ 10%ቱ 720 ሺህ አካባቢ ማለት ነው። ባለ 3ስ መግዛት የሚፈልግ ባለ 3 መኝታ መግዛት የሚፈልግ ሰው 129 ካሬ ነው ትንሹ የሚጀምር ያለን። እሱ ወደ 12 ሚሊዮን አካባቢ ይደርሳል። ስለዚህ 10% ማለት ወደ 1.2 ማለት ነው። ስለዚህ ከ10% ጀምሮ የትኛውም ሰው የቤት ባለቤት መሆን ይችላል ማለት ነው። መልካም። እንደነገርከኝ ከዚህ በኋላ ደንበኞች ከእናንተ ቤት ከገዙ 2 ዓመት ነው ቤቶቹን አጠናቃችሁ እናንተ ለማስረከብም እነሱም ደግሞ ቀሪውን ክፍያ ለመክፈል ያላቸው ጊዜ። ስለዚህ በዛ 2 ዓመት ውስጥ ፕሮግረስ ቤዝድ ነው የሚከፍሉት፣ ታይም ቤዝድ ነው የሚከፍሉት? እሺ አንድ ግልጽ ማድረግልሽ ነገር አሁን የ2 ዓመቱ ባንክ ብድር ለሚፈልጉ ሰዎች ነው። በኢንስቶልመንት ቀጥታ ከኛ ጋር ደግሞ ለሚፈልጉ ደንበኞቻችን ዴሊቨሪ ታይማችን 3 ዓመት ነው። ስለዚህ 10%ቱን ከከፈሉ በኋላ ቀሪው 90%ቱ በ3 ዓመት ውስጥ ደንበኞች በሚመቻቸው መንገድ ለምሳሌ ኮንስትራክሽን ፕሮግረስ ከሆነ የሚፈልጉት በምንሰራው ባለን ፍጥነት ልክ በኮንስትራክሽን ፕሮግረስ ይከፍላሉ። አሊያም ደግሞ በታይም ቤዝድ ከሆነ 1 ወርም 2 ወርም 3 ወርም 5 ወርም 6 ወርም አድርገው ደንበኞች ኖርማሊ እኛ ጋር ፔመንት የምናስተካክለው ደንበኞች በምን ያክል ጊዜ ውስጥ ካሽ ያገኛሉ የሚለው ፍሌክሲቢሊቲ ስላለ ፔመንት ፕላን ላይ ደንበኞች ከኛ ጋር ተነጋግረው በእነሱ መሰረት ሪጅ ማድረግ ይችላል። በመረጡት መንገድ ማግኘት ይችላሉ እነሱ። በጣም ጥሩ። እንግዲህ የአከፋፈል ሂደቱንም አየን፣ ቤቶቹን አሁን ያለበትን ሁኔታ ለተመልካች አድርሰናል። አካባቢው እኔ ስገባ በጣም ምቹ ነው። ከዛ ወደዚህ ስንመጣ አይቼዋለሁ። እስከ ህንጻችሁ ድረስ በደንብ መንገድ ተሰርቷል። በጣም ምቹ ነው። አካባቢው ላይ ደግሞ የለማና ኦልሬዲ ሰዎች መኖር የጀመሩበት እንቅስቃሴ ያለበት፣ ቅድም እንደነገርከኝ የንግድ ቦታዎች በአቅራቢያቸው የሚያገኙበት ነው። ይህንን ቤት ኢንቨስት ማድረግ የሚፈልጉ ከሆነ ያንተን ስልክ ቁጥር ከዚህ ቪዲዮ ስራ አስቀምጣለሁ።
በዋትስአፕ በቴሌግራም በፈለጉት አማራጭ እኔ ካሳየኋቸው በተሻለ መረጃ አንተን መጠየቅ ይችላሉ። በደንብ ማግኘት ይችላሉ። ካምፓኒ ፕሮፋይላችንም እስከዛሬ የሰራናቸውን ፕሮጀክቶች ዲቴሉንም ማግኘት ይችላሉ። ስለ አካባቢው ደግሞ በደንብ ማወቅ ከፈለጉ በቅርብ ርቀት አፍሪካን ኮንቬንሽን ሴንተር አለ። ስለዚህ እዚህ ላይ የሚገዙ ሰዎች ብዙ አድቫንቴጆች አላቸው። ለኢንቨስትመንትም ለመኖሪያም ማከራየትም ቢፈልጉ ዲማንደብል ስለሆነ ሞር ለነሱ በጣም ተመራጭ ይሆናል። ሪሴል ቫልዩም ለማከራየት እና ትርፍ ለማግኘትም ከሆነ አላማቸው በደንብ ነው የሚያገኙት። አከፋፈሉም ፍሌክሲቢሊቲ ያለ ፕላስ ደግሞ ብዙ ካሽ አይደለም አሁን ላይ ኢኒሻሊ ዳውን ፔመንት የሚጠበቅባቸው በትንሽ ነገር እዚህ ቦታ ላይ ጥሩ ቤት መያዝ ይችላሉ። አድቫንቴጅ አላቸው። መልካም። እንግዲህ ከ500 ምናምን ሺህ ገደማ ነው ያልከኝ። ከዛ ጀምሮ የቤት ባለቤት መሆን ስለሚችሉ አንተን ኮንታክት እንዲያደርጉ መልክቴ ነው። በጣም ነው ጊዜ ስለሰጠኝ ማመሰግነው። በጣም ነው ማመሰግነው ሰሚ። ጥሩ ቆይታ ነበረን ብዬ አስባለሁ። እንግዲህ ደንበኞችም ጥሩ ነገር ያገኛሉ የሚል ተስፋ አለኝ። አመሰግናለሁ። መልካም ቀን፣ መልካም ገበያ የሚል። እሺ